መሩ መናገር ቻለች። እስከ ዛሬ በማገገሟ ደስ ብሎንም እያለ ዛሬ ግን አገግማም መናገርም ቻለች። መሩን ልትገላት የማትጥረው ነገር አልነበረም ሀዊ። ነገር ግን ደግሞ መሩ የወንድሜ ገዳይ እያለች ስታሰቃያት ምንም ነገር ባለመናገር ልጅቷ ወደ ጥሩ ነገር እንድትመለስ እየተደረገች ባለችው ነገር ሁላችንም እጅጉን በጣም ከመጥፎ ወደ ጥሩነት ልትቀይራት እየሞከረች ነው። ነገር ግን ደግሞ ልጅቷ የእውነት ትታመናለች ወይስ አትታመንም የሚለውን አናቅም። ብቻ ግን መሩ ዛሬ በመናገሯ ደስ ብሎናል። ሀዊ እንግዲህ መሩን ልትገል በቢላዋ ብዙ ጊዜ ጥራ ነበር፣ ግን ያንም አልተሳካላትም። በመሆኑም ዛሬም ልትገላት መሩን ቢላዋ ይዛ መጥታ ነበር። ነገር ግን ደግሞ ሳትገላት ተርፋለች። እሷም ደግሞ ልጅቲቱ ፈጣሪ ሆይ እኔ እኮ ነብሰ ገዳይ ልሆን ነበር፣ እንዴት ነው አንቺ ለኔ ጥሩ እየሆንሽልኝ ያለሽው? ነገር ግን አውቀሽ ነው ወይስ ናሆም እስከሚመጣ ድረስ ነው ወይስ ዝም ብለሽ ነው እያለች ሀዊ አሁንም ቢሆን እየጠየቀቻት ትገኛለች። አይ እኔ ከዚህ በኋላ ለማንም ልናገርብሽ አልፈልግም፣ ብናገር ኖሮ በጽሁፍ ለናሆም እነግረው ነበር። ነገር ግን ደግሞ እኔ ልረዳሽ እፈልጋለሁ ትላታለች ማለት ነው። ቅዱስና ናሆም መንገድ ላይ ተገናኝተው ቅዱስም መሩን ሊጠይቅ መንገድ ላይ ነውና እንደዚሁም ወደ ናሆም ቤት ሲሄድ ናሆም ጋር ከመንገድ ይገናኛሉ። እየሳቁ እየተጨዋወቱ ጉዟቸውን ወደ ናሆም ቤት ያደርጋሉ። እንዴት ናት እባክህ መሩ አላገገመችም? ይላል ቅዱሴ። አረ ቅዱሴ አሁንማ ምግብ ለማዘጋጀት ራሱ ተፈተፍ እያለች ነው እያለ ናሆምም ይነግረዋል። ነገር ግን አሁን ቤት ሲገቡ ሁላቸውም ሰርፕራይዝ ይሆናሉ። በዛሬው ዕለት ደግሞ መሩ እንደተናገረ ሲደርሱ በጣም እጅጉን ስሜታቸውን መቆጣጠር አይችሉም ማለት ነው። መሩና ናሆም ተናፍቀው ነበር፣ ብቅ ብለውልናል ማለት ነው። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ አድርጉ። ውድ የጽናት ድራማ ተከታታዮች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተወደዳችሁ የተከበራችሁ ውድ ተመልካቾቻችን እንደምን አላችሁልን? እኛ አለንላችሁ አልሐምዱሊላህ። ለቤታችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በቅድሚያ ለቤቱ አዲስ የሆናችሁ የደወል ምልክቷን እየተጫናችሁ መቀላቀላችሁን አትርሱ። እንደዚሁም ደግሞ ነባሩ ቤተሰቦቼ ላይክ ሼር እያደረጋችሁ ለሁሉም እንዲደርስልኝ እንዲታደርጉልኝ በሙሉ አክብሮት ተጠይቃችኋለሁ። እንግዲህ ቅዱስና ናሆም መንገድ ላይ እንደዚህ ፈታ ዘና እያሉ እየተሳሳቁ ወደ እነ ናሆም ቤት ጉዟቸውን ያደርጋሉ ማለት ነው። በመሆኑም ደግሞ ቅዱስና ናሆም እንዲህ ረሳችሁኝ እኮ ከመረሳቴ በፊት መጥቼ ልጠይቃችሁ ብዬ ነው እያለ ጉዟቸውን ወደ እነ ኪራ ቤት ያደርጋሉ። ኢዛራ ደውራ ናቶለ ብለው ነበረ በጨነቃ ጊዜ። ነገር ግን በዛን ጊዜ አልመጣም ነበር። መጥፎ አጋጣሚ ሆኖ በመጥፎ አጋጣሚውም ቢሆን ግን ለትንሿ በጣም ደርሶላታል ማለት ነው። ነገር ግን በመምጣቱ ደግሞ እሱ ደስተኛ አይደለም። ምክንያቱም ልጁ በጣም ባለጌ ልጅ ስለነበር እየተከታተላት የነበረው መጨረሻዋ ምን ይሆናል ወደሚለው ኢዛራ ጥሩ ነገር እንዳላገኘ በጣም ተቀይሟት እንደሆነ በጣምም ሊጠላትም እንደሚችል የሚያደርስ ነገር ነው ያጋጠመው ማለት ነው። ይህ የምትመለከቱት ልጅ እንግዲህ በጣም አስመሳይና በጣም አጭበርባሪና መጥፎ ጥሩ ስነ ምግባር የሌለው ልጅ ነው። ምክንያቱም ትንሿን ከምትሰራበት ስራ ቦታ መጥቶ በጣም ሊረብሻትና በጣም አጓጉል ከስራም ሊያስወጣት የሚችል ግርጅት እያደረገ መሆኑን ኢዛራ ደረሰበት። ይህ ልጅ ከጠገቧ እንዲርቅ ነበር ማስጠንቀቅ ያለበት እንጂ በሷ ተቀይሞ ነበር መሄድ አልነበረበትም የምትሉ እዚህ ጋር ትንሿን በጣም ደንግጣና ሀሳብ ውስጥ ገብታ እባክህን ውጣልኝ፣ እኔ እዚህ ቦታ ላይ ሰራተኛ መሆኔን አትርሳ፣ እናም ደግሞ እዚህ ቤት እንድትወጣ እፈልጋለሁ። ሌላ ቦታ ላይ ጽናታችንን ብናጸና ተጠራርተን ጥሩ ነበር። ስለዚህ እዚህ ደግሞ የአሰሪዎች ቤት ነው
እባክህን ውጣልኝ ስትለው ልጁ ደግሞ ምንም የሚወጣ አይደለም። ዛሬ ጽናት ያሳየችው ጸባይ ያን ክፋት እና ሲያመናጭቃትና ሲያወራጫት የነበረው ቅናቷን ተወት አድርጋ ለሀና ጥሩ ሰው ሆናላታለች። ጽናት አሁንም በዚሁ ትስተካከል የምትሉ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቻችን እንደምን አላችሁ? ለቤታችን አዲስ የሆናችሁ ውድ የጽናት ድራማ ተከታታዮች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከጎን ሆናችሁ በርቺ ያላችሁ ለምታበረታቱ ለምትሰጡኝ ሀሳብ አስተያየት እጅጉን ከልብ አመሰግናለሁ። ውድ ሀገሬን ልጆች በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉኝ ተመልካቾቼ ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ስል በአክብሮት የምጠይቃችሁ ይሆናል ማለት ነው። ጽናት ዛሬ በጣም ተረጋግታ በተረጋጋ መንፈስ ከኪራ ቢሮ በመምጣቷ ያንን ጸባዩን ማስተካከሏ በጣም ደስ ብሎናል የምትሉ ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን ስጡ። ኪራ እንግዲህ እንደምትመለከቱ በጣም ደንግጦና ፈርቶ ነበረ። ምንድነው ያስደነግጠውና ያስፈራው ወደሚለው ስንመለስ ሀናን ከስራ በመመለሱ ከጽናት ጋር የሚጣላ መስሎ በጣም ደንግጦ ፊቱ ጨው መስሎና ተኮሳትሮም ነበር። ከዛም ጽናት እኔ እኮ ላግዝህ ነው የመጣሁት እና ከኩርሲው ሁኔ ላግዝህ ስትለው አይ አይሆንም ብሎ ከኩርሲው ቁጭ ከማለቱ ኪራና ጽናት እያወሩ እያለ ሀና መቼስ አፏ ያርፋል የለ የተቅበዘበዘች ልጅ እና ታወራለች። ከዛም ማናት ከስርህ ያለችው ትለዋለች። እናቴ እኔ እኮ ትቆጫለሽ፣ ማታ ስመጣ እነግርሻለሁ ብዬ ነው እንጂ ሀናን ስራ ሲበዛብኝ ጊዜ ሀናን መልሻታለሁ ይላታል። ከዛም ሀናም ስለ እኔ አታውሩ እንጂ ስለ ራሳችሁ አውሩ ብላ ተርበትብታ ከክፍሉ ወጥታ ወደ ጸሐፊ ክላሷ ትገባለች። ኪራም ደግሞ እባክሽን ውዴ ልትረጅኝ ይገባል፣ ስለዚህ ማታ እነግርሻለሁ ብዬ ነው እንጂ ሁሉን ነገር ልነግርሽ ነበር ይላታል። እሷም ደግሞ እኔ እኮ ውዴ አታሰራህ ብዬ ሳይሆን የማይገቡ ነገሮችን አታደርግ ብዬ ነው እንጂ ልጅቷ ብትሰራ ገንዘብ ብታገኝ ምንም ችግር የለብኝም ትለዋለች። ይህም በማለቷ እጅጉን ደስተኛ ሆነናል። እዚህ ጋር የሰጣትን ወረቀቶች ተቀብላ እያየችና ለሱ ለማስረከብ እየሞከረች ነው ማለት ነው። ውድና የተከበራችሁ የሀገሬ ልጆች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ስል በአክብሮት እጠይቃለሁ። ትንሿ እዚህ ጋር በጣም ተጨንቃለች። ምንድን ነው ማድረግ ያለብኝ? ፈጣሪ ሆይ ይህ ሰውዬ የሚፋታኝ አይደለም እና ምንድን አድርጌ ነው እዚህ ቤት የማስወጣው ብላ ለኢዛራም ብትደውል ኢዛራም አይመቸኝም አላት። ስለዚህ ልጅቷ ምንድን ነው ማድረግ ያለባት? በጣም ጨንቋት እያለ ያቺ ወንጀልና ሌባ ጓደኛዋ ትመጣለች። ውድና የተከበራችሁ ውድ ሀገሬ ልጆች ሁላችሁም ሰላምን ያብዛላችሁ፣ ከክፉ ነገር የጠብቃችሁ፣ መጥፎን ነገር አርቆ ጥሩን ነገር ያቅርብልን እያልኩኝ አብሬያችሁ የምሰነብት ይሆናል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረጋችሁን እንዳትረሱ ስል በአክብሮት የምጠይቃችሁ ይሆናል። ውድና የተከበራችሁ ተመልካቾቼ ሰላም ለእናንተ ይሁንልኝ። ቅዱሴ አሁንም የት እየሄደ ነው ወደሚለው ስንመለስ ጽናትን መንገድ ላይ ያገኛታል። ስለዚህ ጽናት እንዴት ነሽ? ረሳችሁኝ እኮ አሁንማ ጠያቂ ጠፋ፣ ከቤት ደግሞ እንግዲህ ያሉብኝ መሄድ አለብኝ ብሎ ይሄዳል። ቅዱስም ማለት ነው። ውድና የተከበራችሁ ውድ ሀገሬ ልጆች ሰላም ለእናንተ ይሁን። ሄኖክና ክያ አሁንም እየተፈካከሩና እየተጨቃጨቁ ይገኛሉ። ሁለቱ ይፋቀራሉ ወይም ሁለቱ ይዋደዳሉ የምትሉ በሰብስክራይብ እና በላይክ በሼር እየገባችሁ ተባበሩ ማለት ነው። ውድ ሀገሬ ልጆች በያላችሁበት ቦታ ሰላም ለእናንተ ይሁን። እዚህ ጋር ደግሞ ኪያ ምንም እንዲያልገባት ትሆን ሁሉ ነገር ገብቶሃል። ስለዚህ
እኔ ከፈለክ ና ካልፈለክ ደግሞ የራስህ ምርጫ ነው ትለዋለች ማለት ነው። እናንተ እንደዚህ ቆራጥ ሴት ያስደስታል ማለት ነው። ውድ ቤተሰቦቼ እዚህ ጋር በምስሉ የምትመለከቱት ወጣት የጽናት አፍቃሪ ነኝ ብሎ ብር ብሎ የተሸወደ ልጅ ማለት ነው። በጣም ለሰው ሪስፔክት እና ክብር የሌለው ሰው ነው። ትንሿማ ወደ ራሷ መመለስ አለባት። ምክንያቱም ይህ ሰውዬ ከተከታተላት በየጊዜው በጣም ጥሩ ነገር እንደማይፈጠር ስለማውቅ አሁን አይሆንም ብላ እምቢ ብላ መቆም ያለባት ማለት ነው። ቤተሰብ ሁላችሁንም እወዳችኋለሁ፣ አክብራችኋለሁ። ሰላም ለእናንተ ይሁንልኝ። በያላችሁበት ቦታ ሆናችሁ የምትከታተሉኝ ውድ ኢትዮጵያውያን ሰላም ለእናንተ ይሁን። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።